ሲኦሲ ሳይኖራቸው የተመረቁ ተማሪዎች ዳግም ፈተና ሊወስዱ ነው። ዲግሪያችሁ ኪሳችሁስ ቢኖር እንኳን ዳግም ፈተና ካልወሰዳችሁ ዲግሪ ዋጋ የለውም ተባለ። ከ2010 እስከ 2015 ተመርቀው በስራ ላይ ያሉ በሺዎች የሚቆጠሩ የተመረቁ ተማሪዎች ማስረጃቸውን ለማረጋገጥ አዲስ ፈተና ሊወስዱ ነው። ዓመታት አልፈው ትምህርታቸውን አጠናቀው ዲግሪያቸውን ይዘው ወደ ስራ ዓለም የገቡ፣ ሕይወታቸውን መስርተው ስራ ይዘው ወደፊት የገፉ። አሁን ግን የኢፌዴሪ የትምህርት ስልጠና ባለስልጣን ያንን ያለፈውን ምዕራፍ ዳግም እንዲከፈት እያደረገ ነው። ባለስልጣኑ አዲስ ረቂቅ መመሪያ አዘጋጅቶ ለሕዝብ አስተያየት ክፍት አድርጓል። የትምህርት ማስረጃ ማረጋገጫና የአቻ ግመታ መመሪያ ቁጥር 990/2016 ማሻሻያ መሰረት። በዚህ ረቂቅ መሰረት ሲኦሲ ሳይኖራቸው ዲግሪ የተማሩ ተመራቂዎች ማስረጃቸውን ለማረጋገጥ በያዙት የትምህርት ደረጃ ልዩ ፈተና እንዲወስዱ ይገደዳሉ። ይህ ደግሞ ሁለቱንም ያካትታል። ወደ ዲግሪ ትምህርት ከመግባታቸው በፊት ሲኦሲ ያልነበራቸውና ከተመዘገቡ በኋላ ሲኦሲ የወሰዱ ተማሪዎችን። ባለስልጣኑ እንደሚለው ይህ ማሻሻያ የሚያስፈልገው የከፍተኛ ትምህርት ማስረጃ አሰጣጥ ፍትሐዊነትና ቀልጣፋ ግልጽ ለማድረግ ነው። ልዩነቱ በምረቃ ዓመት ላይ የተመሰረተ ነው። ከ2010 እስከ 2015 ዓ.ም የተመረቁ በያዙት የትምህርት ደረጃ ልዩ ፈተና መውሰድ አለባቸው። ከ2015 ዓ.ም ወደ የተመረቁ ግን ቀድሞውኑ የመውጫ ፈተና ወይም ኤግዚት ኤግዛም ወስደው ስላለፉ ተጨማሪ ፈተና አያስፈልጋቸውም። ወደፊት ማንኛውም የከፍተኛ ትምህርት ተቋማት ተማሪ ተቀብለው ከማስተማሩ በፊት ትምህርት ሚኒስቴር ወይም ሌላ የሚመለከተው አካል ያወጣው የመግቢያ መስፈርት ብቻ መከተል ይኖርበታል። ይህም ወደፊት ተመሳሳይ ችግር ዳግም እንዳይፈጠር ታስቦ የተዘጋጀ ነው። ባለስልጣኑ በረቂቁ ላይ የህዝብ አስተያየት እንዲሰበሰብ ወስኗል። የአስተያየት መስጫ ጊዜው ከሰኔ 29 ቀን 2018 ዓ.ም እስከ ሐምሌ 13 ቀን 2018 ዓ.ም ድረስ ክፍት ሆኗል። ይህ ማለት ውሳኔው ገና ለውይይት ክፍት ደረጃ ላይ ነው። ዜጎችና ባለድርሻ አካላት ሀሳባቸውን የመስጠት እድል አላቸው ማለት ነው። ስርዓት መደንገግ ለወደፊት ጠቃሚ ቢሆንም ወደ ኋላ ተመልሶ ቀድሞ የተጠናቀቀን ጉዞ ዳግም ማስፈተን በብዙ ተመራቂዎች ላይ ጭንቀትና እርግጠኛ ለመሆንን ይፈጥራል። ስርዓት ለማስተካከል ያለፈውን ትውልድ ዋጋ ማስከፈል ትክክለኛ መንገድ ነው ብላችሁ ታስባላችሁ? አርጀንቲና በዓለም ዋንጫ አድሎ እየተደረገላት ነው። ሜሲ ቀይ ካርድ ሊያገኝ ሲገባው ካርዱን አላገኘም። 2 ጊዜ ተከታታይ የዓለም ዋንጫ ለማንሳት እየተጋደለች ያለችው አርጀንቲና ዳኞች እየረዷት ነው የሚል ክስ እየተከሰሰች ነው። ነገሩ የጀመረው በምድብ ደረጃ ላይ ነው። ሜሲ በአልጄሪያ ካፒቴን አይሳ ማንዲ ላይ ከባድ ጥቃት ቢፈጽምም ቢጫ ካርድ እንኳን አላገኘም። ወደ ባለ 16 ዙር ስንደርስ ጉዳዩ ተባባሰ። አርጀንቲና ከግብጽ ጋር ተጫወተች። ቀድማ 2-0 ብትመራም አርጀንቲና በመጨረሻዎቹ 11 ደቂቃዎች ውስጥ ግን 3 ጎሎች ተቆጠሩ። ጨዋታው በኤንዞ ፈርናንዴዝ የመጨረሻ ደቂቃ ጎል 3-2 ተጠናቀቀ። ግብጽ ግን በዚህ ውጤት አልረካችም። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ዳኛው አርጀንቲና በውድድሩ ለማቆየት ጫና ተደርጎበት ሊሆን ይችላል ሲሉ ተናግረዋል። የግብጽ እግር ኳስ ማህበር ፕሬዝዳንት ሃኒ አቦሪዳ በፈረንሳዩ ዳኛ ላይ ቅሬታ አቅርበዋል። ግብጽ በተለይ 2 ውሳኔዎችን ትቃወማለች። የሙስጠፋ ዚኪ ጎል በቫር ተሰርዞ ነበር በሊሳንድሮ ማርቲኔዝ ላይ በተፈጸመ ጥፋት ምክንያት፣ እንዲሁም ከዚያ በፊት በሞሐመድ ሳላ ላይ የተፈጸመ ንክኪ ፍርድ ሳያገኝ ማለፉ። የፊፋ ዋና ዳኛ ፒየር ሉዊጂ ግን ውሳኔዎቹን ተከላክለዋል። ጥፋት ነው፣ ዳኛው በሜዳ ላይ ካላየው በቫር ጣልቃ መግባት ይቻላል ብለዋል። ይህ ብቻ አይደለም፣ የቀድሞ አንድ ዳኛ በኮፓ አሜሪካ ጨዋታ ላይ ለሜሲ ወግኖ እንደነበር በአደባባይ አምኗል። ይህም የአድሎ ክሶችን የበለጠ አጠናከረው። በተጨማሪም ፊፋ ለፈረንሳይ ከሞሮኮ ፍጻሜ ጨዋታ ሙሉ በሙሉ አርጀንቲናዊ የዳኝነት ቡድን መሾሙ ትኩረት ስቧል። ይህም በዚህ ዓለም ዋንጫ ለመጀመሪያ ጊዜ የታየ ክስተት ነው። ማህበራዊ ሚዲያ ላይ በርካታ የቀድሞ ተጫዋቾችና ተንታኞች ጋሪ ሊኔከር ኢራን ራይትን ጨምሮ ደረጃው ወጥነት የለውም ሲሉ ተችተዋል። ፊፋ ግን ማንኛውም የተረጋገጠ የሙስና ማስረጃ እንደሌለ በጽኑ ገልጿል። ውዝግቡ ግን አርጀንቲና ከስዊዘርላንድ ጋር ወደ ግማሽ ፍጻሜ ማለፊያ ጨዋታ ስትገባ አልበረደም።
አርጀንቲና ኃያል ቡድን ናት፣ ሻምፒዮንም ናት። ይህ ስም ራሱ በዳኞች ውሳኔ ላይ ተጽዕኖ ይኖረው ይሆን? ወይስ ትልቅ ቡድኖች ብቻ ናቸው ይህንን ያህል ትችት የሚስቡት? እውነትም ይሁን ውሸት አንድ ነገር ግልጽ ነው። በስፖርት ውስጥ ፍትሐዊነት ሲጠረጠር የጨዋታው ክብር ራሱ ይጎዳል።